ዛሬ ስለ አፖካሊፕሲስ ወይም ስለ ሬቨሌሽን ነው የምንማረው። ብርሃን መገለጥ ነው። እስቲ በሉ እስቲ በሉ እንደገና ብርሃን ምንድነው? መገለጥ ነው። መገለጥ ምንድነው? መገለጥ ምንድነው የሚለውን እናያለን ዛሬ። ጌታ ኢየሱስ ምስክር ሬዲ የሆነ ሰው ካለ ህይወቱን የሚቀይር እግዚአብሔር ቃል ይመጣለታል። አፖካሊፕሲስ የሚለውን ሐሳብ ከኔ ጋር እናያለን። ኢትስ ቱ ዲፕ ሶ በጣም ጠለቅ ብሎ ላለመሄድ እሞክራለሁ። ጌታ ኢየሱስ ይረዳኛል። ክብር ለኢየሱስ ይሁን። እግዚአብሔርን ዲስክራይብ ሲያደርጉት እሱ የብርሃናት አባት ነው ይላሉና እግዚአብሔር ብርሃን ነው። አንድ የበራልን አንድ ዕውቀት አለ ዮሐንስ ሲናገር። እግዚአብሔር ብርሃን ነው፣ በእርሱ ዘንድ ጨለማ ከቶ የለም አለ። በእርሱ ዘንድ ጨለማ ከቶ የለም። የትኛው ነገር በእግዚአብሔር ፊት ሲመጣ የተገለጠና የተራቆተ ነው ማለት ነው። እግዚአብሔርን ትሪክ ልናደርገው ወይም ደግሞ ልናታልለው የማንችልበት ዋነኛ ሪዝን ስንገባ የምንገባው ወደ ብርሃን ሬል ነው እና ዲፕስት ኢንቴንሽናችን ይገለጣል። ስለዚህ እግዚአብሔርን ማታለል አንችልም። ምክንያቱም እሱ ሬል ላይ ምን ብቻ ነው ያለው? ብርሃን። ስለዚህ ተሸክመ ሄድከው የትኛውም ነገር ባይ ዲፎልት እግዚአብሔር ጋር ሲጠጋ ይገለጣል እና እሱ ዘንድ ጨለማ የሚባል ነገር ከቶ የለም። እናስ የምትደብቀው አይደንቲቲ የለህም ማለት ነው። ወደ እግዚአብሔር አፕሮች ታርክ። ለዛ ነው እግዚአብሔር የማይታለለው። እግዚአብሔር የሚቀባውን የማይሳሳተው ለዛ ነው። የሚባርከውን የማይሳሳተው ለዛ ነው። የሚያነሳውን የማይሳሳተው ለዛ ነው። ለምን ስትል የትኛውም ነገር ወደሱ ሲገባ ፍትትትትት ብሎ ነው የሚገባው። he is a god of light። ኢየሱስ ጌታ ነው። አራ አሜን በሉ እስቲ። ዛሬ በደንብ ካላነቃቃችሁኝ ለመናገር ይከብደኛል፣ በጣም ይከብደኛል። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችን መጀመሪያ ላይ ስንጀምር ትንሽዬ ነካርጋት ትንሽዬ መጀመሪያ ላይ ስንጀምር በእርሱ ማን ነው? ኤደን ስትናገር ሰምቻታለሁ። ኤደን ስትናገር በእርሱ ብርሃን ነበር ይላል። ብርሃን ደግሞ የሰው ህይወት ነበር ይላል አይደለ? ህይወት አማርኛው ህይወት ነው እንጂ የሚለው ትክክለኛውን ትርጉም ሄዳችሁ ብታጠኑ ላይቭስ ነው። ህይወቶች በዚህ ብርሃን ውስጥ ነበሩ ብሎ ይናገራል። ስለዚህ ይሄ ዞዌ የሚባለው ህይወት ብዙ አይነት ፍሎ የሚያደርግ የእግዚአብሔር ህይወት ያለበት ዞዌ የሚባለው ላይፍ እዚህ ብርሃን ውስጥ ነበረ እና ለሰው ልጅ ደግሞ ላይፍ የሚባለው ነገር ይሄ ብርሃን ነበረ ይላል። ለሱ የላይፍ ዴፊኒሽን ይሄ ብርሃን ነበረ፣ እዚህ ብርሃን ውስጥ ነበር የሚኖረው ብሎ ይናገራል። ክብር ለኢየሱስ ይሁን። ቀስ ብዬ መናገረው ኦኬ። ኢሳይያስ 51 እሺ፣ ከአንድ ጀምሮ አንብቡ። ከላይ ርዕሱ ይታያል። ምን ይላል? የዘላለም ድነት ለጽዮን። የዘላለም ድነት ለማ? ለጽዮን። ዛይንስ ሪስቶሬሽን፣ ሪስቶር ልትደረግ ነው ጽዮን ብሎ ይናገራል። እሺ ቀጥል። እናንተ ጽድቅን የምትከታተሉ እግዚአብሔርን የምትፈልጉ ስሙኝ። ተቆርጣችሁ የወጣችሁበት ዕለት ተቆፍራችሁ የወጣችሁበትንም ጉድጓድ ተመልከቱ። ወደ አባታችሁ ወደ አብርሃም ወደ ወለደቻችሁም ወደ ሳራ ተመልከቱ። በጠራሁት ጊዜ አንድ ራሱን ብቻ ነበር፣ ባረኩትም አበዛሁትም። እግዚአብሔር ጽዮንን በረግጥ ያጻናታል፣ ፍርስራሾቿን በርህራሄ ይመለከታል። ምድረ በዳዋን እንደ ኤደን
በረሃዋንም እንደ እግዚአብሔር ተክል ቦታ ያደርጋል። ምድረ በዳዋን እንደምን በሉሲ በረሃዋን እንደምን እስቲ እንደገና በሉ። ምድረ በዳዋን እንደምን ምድረ በዳዋን እንደ ኤደን እሺ በረሃዋንም እንደ እግዚአብሔር ተክል ቦታ ያደርጋል። በረሃዋንም እንደ እግዚአብሔር ተክል ቦታ የእግዚአብሔር ተክል ቦታ የሚለውን ማብራራት አልፈልግም። ምድረ በዳዋን ደግሞ እንደምን እንደ ኤደን ሪስቶር አደርጋታለሁ እያለ ነው። ጽዮንን ሪስቶር አደርጋታለሁ ወደ ምን ኦሪጂናሊ እኔ ወደ ፈጠርኩበት ኢንቴንሽን ሪስቶር አደርጋታለሁ እያለ ይናገራል። ለዛ ነው ሊሊ ምድረ በዳዬ ኤደን የሚለውን ከዚህ ጥቅስ ላይ ነው ያገኘችው። ሌላ ከየት ይሆናል? በረሃዋን ደግሞ እንደምን አደርጋለሁ እንደዚያ አትክልት ስፍራ ቦታ አደርጋለሁ እንደገና መልሳለሁ። እንዴት የሚለውን ቁጥር 4 ላይ ይናገራል። በለው ተድላና ደስታ ምስጋናና ዝማሬ ድምጿ በእርሷ ይገኛሉ። እሺ ወገኔ ሆይ አድምጠኝ፣ እሺ ሕዝቤ ሆይ ስማኝ። ሕግ ከእኔ ይወጣል፣ ሕግ ከእኔ ይወጣል፣ ፍርዴም ለሕዝቦች ብርሃን ይሆናል። ፍርዴ ለሕዝቦች ምን ይሆናል? ብርሃን ይሆናል። የሚለውም እንደሚል ታውቃላችሁ my justice will become their light ነው የሚለው። እኔ የፈረድኩበት ያ ሰው ለነሱ ብርሃን ይሆናል ነው የሚለው። ገባችሁ? እኔ የምፈርድበት ጀስቲሴን ሳቲስፋይ የማደርግበት አካል ይመጣል አለ። ያ ጀስቲስ ለነሱ ብርሃን ይሆናል አለ። በዚህ ብርሃን ደግሞ ሪስቶርድ ይደረጋሉ አለ። ከዛ በኋላ ገና ስምዖን ኢየሱስን እንዳቀፈው ሉቃስ 2:32 ላይ ምን ይላል? ሉቃስ 2:32 ላይ ምን ይላል? ስለ ሬቨሌሽን አሁን ገና ቀስ ብዬ ልግባ ብዬ ነው። ምን ይላል? 2:32 ይህም ለአሕዛብ መገለጥን የሚሰጥ ብርሃን፣ ይህ ለአሕዛብ መገለጥን የሚሰጥ ምንድነው? ብርሃን ለሕዝብም ለእስራኤልም ክብር ነው። ለሕዝብም ለእስራኤልም ምንድነው? ክብር ነው። ማ ሕፃኑ ይሄ አለ ለአሕዛብ መገለጥን የሚሰጥ ብርሃን ነው አለ። እዛ ጋር ያለውን መገለጥን የሚሰጥ ብርሃን የሚለው አፖካሊፕሲስ ነው። ሬቨሌሽን ላይት ነው የሚለው። ክብር ለኢየሱስ ይሁን። አረ አሜን በሉ እስቲ። አፖካሊፕሲስ የሚለው እዚህ ጋር ነው ሜንሽን የተደረገው። ምንድን ነው መገለጥ ካልከኝ አንድ የተሸፈነ ነገር አንቬል ሲደረግ ማለት ነው። የመጀመሪያው ትርጉም አፖካሊፕሲስ የተሸፈነና የተሰወረ ነገር ሲገለጥ ማለት ነው። አፖካሊፕሲስ የተሸፈነና የተሰወረ ነገር ሲገለጥ ማለት ነው። ይኸውላችሁ መደበቅ የሚባለው ነገር ያለው ጨለማ ውስጥ ብቻ፣ ብርሃን ውስጥ መደበቃችን ድብብቆች ድሮ ስትጫወቱ ጨለም ያለና ሰው በናቹራል አይኑ ላያችሁ የማይችልበት ቦታ ነው ሄዳችሁ የምትገቡት። እዛ ስር እንዲማ የት እንደሚገባ እግዚአብሔር ያሳያችሁ። በዚህ ቅጥመቱ የት እንደሚገባ ጌታ ነው የሚያውቀው። ትገባለህ እንዳይሆን ብለህ ርምስምስ ብላ ዋና ኢንቴንሽን በሆነ ነገር ውስጥ ተደብቃ አለመገኘት ነው። but when it comes to light whatever you do whatever you think የትኛውም እናንተ የምታደርጉት አክቲቪቲ የተገለጠ ነው። ክብር ለኢየሱስ ይሁን። እና አለ ለአሕዛብ ይሄ ሕፃን አለ ተሸፍኖ ተደብቆ የነበረን ነገር አፖካሊፕሲስ ያደርግላቸዋል፣ ይገልጥላቸዋል። የሆነን የተሸፈነን ነገር የሚገልጥ ብርሃን ነው አለ። የተሰወረን ነገር የሚገልጥ ምንድን ነው? ብርሃን ነው አለ። ኢየሱስ ጌታ ነው። ስለዚህ የሆነ እንደ አንቬል ማድረግ ማለት ተከድኖ የነበረ ነገር የሚገልጥ እጅ አይደለም ያለው፣ ብርሃን ይበራበታል፣ ይገለጣል። ክብር ለኢየሱስ ይሁን። ስለዚህ አፖካሊፕሲስ የመጀመሪያው አንቬል ማድረግ ወይም ደግሞ የሆነ ነገር የተሸፈነ ነገር ሲገለጥል ማለት ነው። ክብር ለኢየሱስ ይሁን። ቲሞቲ ላይ ለቀውት አየሁኝ ቅድም በጣም ትክክል እና ትናንትና አፖስትል እንደገና ሲደግመው ሰማሁት። በጣም ነው ደስ ያለኝ። አንዳንድ ነገሮችን
በመጠየቅ ነው የምናገኘው። ባይዘው መጠየቅ የማቹሪቲ ሌቭል አይደለም። በመጠየቅ በመለመን በማልቀስ እዚህ ውስጥማ አንዳንዶቻችሁ የምትጸልዩት የጸሎት አይነት ራሱ እግዚአብሔርን የምትጠይቁት ጥያቄ ብዛት ራሱ በጣም አሳሳቢ ደረጃ ላይ የደረሰ ሰዎች አሉ። አንዳንድ ሰው ይደውል መብራት እንዲመጣ እስቲ ጸልይልኝ። አልጸልይም። ራባጋዳላጋዳላ እኔ ለምንድን ነው መብራት እንዲመጣ ለሲምፕል ለሆነ ማይነር እስቲ በእናትህ እስቲ እንዳይቆጡኝ ጸልይልኝ ምናምን ይላል እዚህ ውስጥ። in the name of Jesus how can I pray like this? በቃ ዝባዝን ከሆነ በሙሉ በቃ ተንበርክኮ ዝም ይሰዋል። በት የሆነ ብርሃን ኖሮ የሆነ የተቀበልከው ነገር እንዳለ አዌርነስ ካለ አትጠይቅም፣ ትወስዳለህ። ይኸውላችሁ when you become mature የምትጠይቁት ነገር የለም። እና ኢየሱስ ለዛ ነው ምድር ላይ ሲመላለስ ላደርገው ነው የሚለው። is that your will ነው የሚለው እንጂ እንዳደርግ እርዳኝ ምናምን የሚል ጸሎት አልነበረው። እስቲ ይሄን ነገር እኮ አለ ፍቃድህን ባይሆን ላደርገው እችላለሁ፣ ግን ያንተ ፍቃድ ነው ላደርገው ብሎ ይጠይቀዋል። ከዛ እኔ አባቴ ሲያደርግ ያየሁትን በሙሉ አደርጋለሁ። አሁን በናዝሬቱ ጌታ በኢየሱስ ስም ወደ የሆነ መንፈሳዊ እድገት ትገባላችሁ። እስከ መጥምቁ ዮሐንስ ድረስ አለ የእግዚአብሔርን መንግስት ብዙዎች ይገፏት ነበር አለና ግፈኞች ግን አለ ይናጠቋታል። those who are violent will take it by force። ላንተ አቬሌብል ሆኖ ተዘርግፎ ያለን ነገር እግዚአብሔርን እየመጣ በተደጋጋሚ ስትጠይቀው ድካም የሆነ ላይት ያገኛል። ይሄ ለካ የኔ ነው ማለት ይጀምራል። ለካም ተፈቅዶልኛል ማለት ይጀምራል። ክብር ለኢየሱስ ይሁን። ለዛ ነው አዲስ ኪዳን ላይ ገብታችሁ ስታዩ መጽሐፍ ቅዱሳችሁን ስታጠኑ እነ ጳውሎስ እነ ዮሐንስ ምን እንደምትወቃላችሁ ወይ ማኒፌስቴሽን ነው ወይ ሬቨሌሽን ነው እንዲያገኛችሁ ጸልያለሁ የሚል ወይ ማኒፌስቴሽን ነው ወይ ሬቨሌሽን ነው እንዲያገኛችሁ እሱ እንዲያገኛችሁ ኦሬዲ የተቀበላችሁት ነገር እንድትረዱ ጸልያለሁ ነው የሚል። ኤፌሶን 1 ላይ ሁላችንም ረጅም ጊዜ ተማርነውን ጥቅስ ስናይ ከኤፌሶን 1 ቁጥር 1 ጀምሮ እስከ ቁጥር 16 ድረስ በክርስቶስ ኢየሱስ የተቀበሉትን ነገር እዛኛው ሬልም ላይ አቬሌብል የሆነውን ነገር ከነገራቸው በኋላ እንደዚህ አላቸው። አሁን ግን አላቸው የሰማይ አባት የጥበብና የመገለጥ እንደ ሶፊያ ኤንድ አፖካሊፕስ የጥበብና የመገለጥ መንፈስ እንዲሰጣችሁ ለምናለሁ። ከዛ ይሄ መገለጥ የሚባለው ነገር ከተከተላችሁ አለ የልቦናችሁ አይኖች ይበራሉ አለ። ከዛ ሲበሩ ትቀበላላችሁ አይደለም የሚለው የመጥራቱ ተስፋ ምን እንደሚሆን በቅዱሳን ዘንድ ያለ የርስት ክብር ባለጠግነት ምን እንደሚሆን ከሁሉ የሚበልጠው የኃይሉ ታላቅነት ምን እንደሚሆን ታውቃላችሁ ነው የሚለው። you will begin to know, you will begin to epignosis it። ስለዚህ ኦሬዲ አቬሌብል የሆነና ለእናንተ የተሰጠን ነገር ብርሃን ሲመጣ የእናንተ እንደሆነና መጠቀም እንደምትችሉ ታውቃላችሁ። ኢየሱስ ጌታ ነው። የሆነ ስለ እናንተ የሆነ ሪያሊቲ ዛሬ ይበራላችሁ። ማን ነው አሜን የሚለኝ? የሆነ ስለ እናንተ ዲስከቨር ያላደረጋችሁት ሪያሊቲ ይበራላችሁ። የጨለማ ፓወር የፈለከውን ያህል ትሬዠር የመደበቅ አቅም አለ። ጨለማ የፈለከው እዚህ ቤት ውስጥ የኛን ታሪክ የሚቀይር የፈለኩትን ነገር አስቀምጬ እዚህ ጋር ቪዚብል በሆነ ቦታ አስቀምጬ እንዳታዩት ከፈለኩ ጨለማ ነው የምጠራው። ይደበቃል የሆነ ነገር፣ ይሸፈናል የሆነ ነገር። እሱ አለ አንቬል ይደረጋል፣ ይገለጣል፣ ይከፈታል። ከዛስ you will begin to know about you። ስለ ራስህ ማወቅ ትጀምራለህ። የብርሃን ሲመጣ ነው
ዛሬ የሆነ እንግዳ ነገር ከሰማይ መጥቶ ያገኛችሁ። ኦሬዲ ሰማይ ላይ ስለ እናንተ ያለ ነገር ይበራላችሁ። አረ አሜን በሉ። በጣም ነው የሚገርመኝ። ድሮ ዩዝ ላይ አስተምሬው ነበር። ዛሬ እንደገና ኳይት ታይም ላይ ያነበብኩት ነበር ስለ አጋር መጀመሪያ ተባረረችና አንድ ምድረ በዳ ላይ ሄደች ይላል። እና ስትሄድ ገና እንደጸነሰች ነበረ። እንደሚታወቅ እንደጸነሰች ስለነበረ መልአክ መጣ ይላል። the angel of Yahweh መጣና ምን እንደሚል ታውቃላችሁ? the angel of Yahweh came from another realm ነው የሚለው። ከሌላ ዓለም ላይ the angel of Yahweh መጣና አወራ። ምንድነው የምታለቅሽ ማለት? ምድረ በዳ ላይ ሆነች። አባረረችኝ ሶራ ምናምን ስትለው ስሙን እንደዚህ ብለሽ ትጠሪዋለሽ፣ ታላቅ ሕዝብ አደርገዋለሁ፣ ተመለሽ ያላት። ገባችና ወለደች። ከዛ በጣም የሚገርመው ነገር አብርሃምም እስማኤል ብሎ ጠራው ይላል። መልአኩ እኮ የነገረው ለአጋር ነው። አብርሃምም እስማኤል ብሎ ጠራው ይልና ከዛ በኋላ መጀመሪያ እንዳረገዘች ነበር። አሁን ሁለቱም እኩል ወለዱና ልጅ ለልጅ መጣላት ጀመሩ። ልጅ ለልጅ ከዛ አለች ሳራ ገባር ሰው ይሄ ከኔ ልጅ ጋር አብሮ ሊወርስ አይችልም፣ ሸኝልኝ አለችው። ሰውየው በራሱ አቅም ሊሆን የሚችለውን አቁማዳ ውስጥ ያለውን ውሃ በሙሉ አደረገና ይላል በሰደዳት ጊዜ አጋርን በቤርሳሜ ምድረ በዳ ተቅበዘበዘች ይላል። ከዛ the same angel came ይላል። ያው መልአክ መጣና የልጁን ጩኸት ሰምቻለሁ አላትና አይኗንም ከፈተላት ይላል። እና የተቅበዘበዘችው እኮ ሙሌ ውሃ በማጣት ነበር። አለቀብኝ ብላ ከዛ ሂዱና አንብቡት ሲሞት አላየውም ይሄ ልጅ ብላ አንድ ጥግ አስቀመጠችውና ይላል ማልቀስ ጀመረች ይላል። ሲሞት አላየውም ይሄ ልጅ ብላ አስቀመጠችው ይላል። ምን አታ ውሃ አታ። ከዛ የሆነ ብርሃን የያዘ መልአክ መጣና አይኗን ከፈተው። ሲከፍተው ለካ ውሃው አጠገቧ ነው። ከዛ ውሃ ሄደችና ቀዳችና እሷም ሕፃኑን ጠጡ። ከዛስ መኖሪያቸው ሁሉ እዛ ውሃ አጠገቡ ነው። ከዛ ተነስቶ እስማኤል ታላቅ ሕዝብ ሆነ ይላል። ቤትም መሰረተ ይላል። ኬት በየሆነ ሲቹዌሽን ጨለማ ጋርዷት ካላየችው ውሃ መልአክ መጣና አይኗን ከፈተላት። ዛሬ በጌታ በኢየሱስ ክርስቶስ የናንተ በረከት የናንተ መንፈሳዊ ከፍታ ያለበት አጠገባችሁ ያለን ነገር እንድታዩ የእግዚአብሔር መልአክ መጥቶ አይናችሁን ይከፍታል። ብርሃን ካለ ማየት አለ፣ ጨለማ ካለ ማየት የለም ማለት ነው። አይሽ ወይኔ ዛሬ እግዚአብሔር ይጠብቀኝ። ሉቃስ 11 ይሄንን ምሳሌ ጌታ ኢየሱስ የተራራው ስብከት ላይ ተናግሮታል። የተራራው ስብከት ላይ ይሄን ምሳሌ ተናግሮታል። በጣም ደስ የሚለኝን ማብራሪያ የሰጠው ግን ሉቃስ ነው። 11:33 እኔ ጋር ሲጀምር ምን ይላል መሰላችሁ? ሬቨሌሽን ላይት ወይም አፖካሊፕሲስ ሬቨሌሽን ላይት። አሁን ይሄ የሚያወር በቃ ይኸውላችሁ የዛሬ ዋና ርዕሴም ስብከቴም እቺ ቨርስ ስለሆነች በእግዚአብሔር ስም ይዣችኋለሁ። ስሙኝ፣ ተሰሙኛላችሁ? እሺ አንብብ ቀስ ብለን። የሰውነት መብራት። እሺ መብራት አብርቶ እሺ በስውር ቦታ ወይም ከእንቅብ በታች የሚያስቀምጥ ማንም የለም። እሺ ይልቁን የሚገቡ ሰዎች ብርሃኑን እንዲያዩ በመቅረዝ ላይ ያስቀምጠዋል። እሺ የሰውነትህ ብርሃን አይንህ ናት። እሺ አይንህ ጤናማ ስትሆን መላ ሰውነትህ ብሩህ ይሆናል። እሺ አይንህ ታማሚ ከሆነች ግን መላ ሰውነትህ የጨለመ ይሆናል። ቁጥር 34 ነው ያነበብኩት። the eyes of your spirit የሰውነት መብራት የሚለው ስለ መንፈሳዊ አይን ነው የሚያወራው። the eyes of your spirit ይላል allow revelation light to enter into your being. the eyes of your spirit የመንፈሳችሁ አይን የመገለጥ ብርሃን ወደ እናንተ ህይወት እንዲገባ በር ነው ይላል። ከዛስ
when your heart is open, ልባችሁ ክፍት ሲሆን the light floods in. ልክ ልባችሁ ክፍት ሲሆን ይሄ ብርሃን እንደ ጎርፍ እናንተ ህይወት ላይ ይመጣል። ምን የብርሃን ምን ጎርፍ the light floods in. But when your heart is hard and closed, the light cannot penetrate and darkness take its place. ቁጥር 34 እና 35 አምፕሊፋይድ ቨርዥን ያለው ሰው ካለ ያንብብልኝ። ይኸውላችሁ ቁጥር 35 ይሄንን ስሙ። Be careful. Therefore, the light that is in you is not darkness ይላል። በእናንተ ውስጥ ያለው ብርሃን ጨለማ እንዳይሆን ተጠንቀቁ ይላል። በእናንተ ውስጥ ያለው ምን በእናንተ ውስጥ ያለው ብርሃን ምን እንዳይሆን። እንዴት ነው እንደዚህ የሚባለው? በእናንተ ውስጥ ያለው ብርሃን ጨለማ። ስለዚህ ይሄ ብርሃን የሚባለውን ነገር ጨለማ እያለ የሚያወራው ነገር ፊዚካሊ ከምናየው ነገር ጋር አይገናኝም ማለት ነው። እኛ ላይ ረን ስለሚያደርገው ላይፍ ነው እየተናገረ ያለው። ስለዚህ እናንተ ላይ ረን የሚያደርገው ላይፍ ጨለማ እንዳይሆን ተጠንቀቁ ይላቸዋል። አለማወቅ እንዳይሆን ተጠንቀቁ ይላቸዋል ኢየሱስ። በእናንተ ውስጥ ያለው ብርሃን ጨለማ እንዳይሆን ተጠንቀቁ፣ እንዳታዩ እንዳያደርጋችሁ ተጠንቀቁ ይላቸዋል። ክብር ለኢየሱስ ይሁን። አረ አሜን በሉ እስቲ። ግን ልባችሁን በከፈታችሁ ጊዜ በሙሉ ይላል ብርሃኑ እንደ ጎርፍ ወደ እናንተ ህይወት ምን ይላል? ይጎርፍና ይመጣል ብሎ ይናገራል። ግን እናንተ ውስጥ ያለው ብርሃን ግን ጨለማ እንዳይሆን ተጠንቀቁ። ስለዚህ ፍሎ የምታደርግበትና የምትንቀሳቀስበት ሜንታሊቲ ጨለማ ሊሆን ይችላል ማለት ነው። ጨለማ ማለት አለማወቅ። ከኔ ጋር ናችሁ? ዛሬ በደንብ ልንግባባ ስለሚገባ ከኔ ጋር ነው። ስጀምር ነግራችኋለሁ። ብርሃንም የሰው ህይወት ነበረች፣ ዞዌ ነበረች። በዞዌ ነበር የሚኖሩት። ያ ላይፍ በእነሱ ላይ ፍሎ ያደርግ ነበር። ስለዚህ ኢየሱስ መጣና እናንተ ህይወት ላይ ግን ገቨርን የሚያደርገው ዳርክነስ እንዳይሆን ተጠንቀቁ አላቸው። ስለዚህ ስትራመዱ፣ ስትሄዱ፣ ስትገቡ፣ ስትወጡ በዳርክነስ ሪያሊቲ እንዳትመላለሱ ግን ተጠንቀቁ አላቸው። ክብር ለኢየሱስ ይሁን። ለዛ ነው በጣም የምፈራው ቃል አለ ሮሜ ላይ እግዚአብሔርን ላለማወቅ በወሰኑ ቁጥር ለማይረባ አእምሮ አሳልፎ ሰጣቸው ይላል። ላለማወቅ በወሰኑ ቁጥር፣ ላለማወቅ በፈለጉ ቁጥር ይላል። ዛሬ እንዲህ ሬልማችሁን ስዊች የሚያደርግ የእግዚአብሔር ብርሃን ያገኛችሁ። አረ አሜን በሉ እስቲ። ስለዚህ በአማኞች ህይወት ዳርክነስ የሚባለው ነገር ዘንዶ አይደለም ማለት ነው። በአማኞች ህይወት በእኛ ላይፍ ላይ በእኛ መውጣት መግባት ላይ ኢየሱስ ጨለማ የሚለው ጨለማ አዳልሞቲን አይደለም ማለት ነው። አለማወቅ ነው ጨለማ። ከኔ ጋር ናችሁ? የታገልን ነው ያካዳልሞቲን። but the greatest darkness in us አንቬል ያልተደረገ በሬቨሌሽን ያልገባን ስለኛ የተቀመጠ እውነት ነው። ከኔ ጋር ናችሁ? የለኝም ትላለህ አለኩ። all you need is light። የለኝም፣ እኔ ጋር አይደለም፣ አክሰስ የለኝም፣ ተጥያለሁ፣ ብቸኛ ነኝ፣ አገልግሎት የለኝም፣ ኮሊንግ የለኝም፣ ጥሪ የለኝም፣ ፋይናንስ የለኝም። all you need is light። ማአራሳታያ ልክ ብርሃኑ መጥቶ ህይወትን ሲያገኘው ታየዋለህ፣ ታውቀዋለህ። ሻላም ዛሬ ለአንድ ሰው እንዲያየውና እንዲያውቀው በኢየሱስ ስም እናገራለሁ። እኔ መንፈሳዊ ዓለም ላይ ጌታ ኢየሱስ የአይን መከፈትን ሲያወራ አዩ አይልም፣ አወቁ ነው የሚል መረካታ ተተከሰከፓ ይወላችሁ። እሱን ፊዚካሉን፣ አፒራንሱን፣ ጆሮውን፣ አፍንጫውን፣ አይኑን አየሁት ማለት እሱ ውስጥ ያለውን ዲፕስት ኢንቴንሽን አወቁ ማለት አይደለም። መንፈሳዊ ዓለም ላይ ግን አየህ ማለት ሰውዬው ውስጥ ያለውን አስተሳሰብ፣ እይታ፣ አመለካከት ባይ ዲፎልት ምን ትላለህ? ታውቃለህ። አይንን ጨፍነ
ጨፍነ እንዲህ ስትል እንደምታየው ግለሰብ አይደለም። መንፈሳዊ ዓለም ላይ ብርሃን ሲያገኝ ብርሃን ከእውቀት ጋር ነው የሚገናኘው። You will begin to know about your purpose. You will begin to know about your business. You will begin to know about your calling. You will begin to know about your ministry. ምን እንደተሸከምክ እየገባህ ይመጣል ብርሃን ሲያገኝ። ራማ ታላባ ለዚህ ብርሃን ነው እየተናገርኩባችሁ ያለሁት። አፖካሊፕስ ምንድነው? አንቬል ማድረግ ነው። አንቬል ማድረግ ማለት it's already there። ብርሃን ሲመጣ የሚጨምር ነገር አይደለም፣ ተሸፍኖ የነበረውን ነገር የሚገልጥ ነገር ነው። it's already in you። ከኔ ጋር ናችሁ? ክብር ለኢየሱስ ይሁን። ዛሬ አንድ ሰው ማወቅ ይጀምራል። ዛሬ አንድ ሰው ማወቅ ይጀምራል በኢየሱስ። ከኔ ጋር ናችሁ? እግዚአብሔር በዚህ ዕውቀት ይባርክ። ሰዎች ባላወቁት ነገር ጀጅ ማድረጋችሁ እያንዳንዳችን ህይወት ላይ ብርሃን ሪያሊቲ የሆነበት ኤሪያ አለ፣ ዳርክነስ ሪያሊቲ የሆነበት ኤሪያ አለ። ከኔ ጋር ናቸው? ሁሉ ሰው ፉል ኦፍ ላይት አይደለም። ኢንሰሞፋስ ብዙ ብርሃን የኛ ሪያሊቲ ነው። የተሸፈነና የተደበቀ ደግሞ የማናውቀው ትንሽ ጨለማ አለ። ዛሬ ግን እኛ እንውጣና ትንሽዬ ብርሃን በህይወታችን ላይ ይጨመርልን። አረ አሜን በሉ እስቲ። ፎርስ ነው ፕሪቬል እየተደረጉ እየተፎካከሩ ነው። when the darkness in you, when the አለማወቅ in you፣ አንተ ውስጥ አለማወቅ እየበዛ በሄደ ቁጥር ዳርክነስ ፕሪቬል እያደረገና እየወረሰ ይሄዳል ማለት ነው። አንተ ውስጥ ማወቅና ብርሃን እየበዛ በሄደ ቁጥር ላይት ያንተን ህይወት ፕሪቬል እያደረገ ይሄዳል ማለት ነው። the two forces are in us። ለዛ ነው ኢየሱስ ጨለማ የእናንተ ሪያሊቲ እንዳይሆን ተጠንቅቋል። አለማወቅ የእናንተ ሪያሊቲ እንዳይሆን ተጠንቅቋል። ቀጥዬ ባነበው ደስ ይለኝ ነበር። ጨርሰው እስከ 36 ና አውጣልኝ። ስለዚህ በውስጥ ያለው ብርሃን ጨለማ እንዳይሆን ተጠንቀቅ። እንግዲህ ሰውነት ሁሉ ብሩህ ከሆነ የጨለማ የሰውነት ክፍል ከሌለበት የሰውነት ሁለንተና መብራት በወገግታ ያበራል። if your spirit burns with light, if your spirit burns with light, fully illuminated with no trace of darkness, የዳርክነስ ስፖት እንኳን እስከማይገኝ ድረስ ህይወት በዚህ ብርሃን ኢሉሚኔት ከተደረገ ይላል you will be a shining lamp reflecting rays of truth by the way you live። ሰዎች ዝም ብለ በምትኖረው ኑሮ በምታገለግለው አገልግሎት አይደለም የሚለው፣ ዝም ብለ በምትኖረው ኑሮ ይሄንን ብርሃን ኤክስፒሪየንስ ማድረግ ይጀምራሉ። እና ለዚህ ስሩ አለ። ምን በማድረግ ትሬሱን የዳርክነስን ትሬስ በማጥፋት በብርሃን ህይወታችሁን በመሙላት ወደዚህ ፉል ማኒፌስቴሽን እንድትገቡ ስሩ አለ ኢየሱስ። ዛሬ እኔ አምናለሁ እኔ ላይ ያለ የሆነ ጨለማ በኢየሱስም በብርሃን ይተካል። ጨለማ ሲል ባይብል ዲመንን አይደለም እያወራ ያለው እናንተ ህይወት ላይ። እኛ ህይወት ላይ ዲመን የሚባል ነገር ሊመጣ አይችልም። ራካታያ ሃው እኔ ማየት ራሱ አይችልም። እኔ ዲመን እኔ እና እሱ አድራሻ በጣም ነው በቃ የተራራቅ ነው። የለም እኔ ያለሁበት ሬልም ውስጥ የለም ዲመን አክሰስ ማድረግ አይችልም። እኔ ካለሁበት ሬል ትይዩ እሱ የሆነ ሬልም ውስጥ ሆኖ ከኔ ጋር መዋጋት አይችልም። የኔ ጠላት እኔ ውስጥ ያለ አለማወቅና ዳርክነስ ይኸውላችሁ። ከዘንዶና ከምናምን ጋር ለመታገል የወሰናችሁ ሰዎች go for it።
እኔ ግን የሆነ አንቬሊንግ ፈልጋለሁ፣ የሆነ አፖካሊፕሶ ፈልጋለሁ። የሆነ ለኔ ያልበራልኝና ያልተገለጠልኝ በሲቹዌሽን ሊሆን ይችላል፣ በኔ ስጋዊነት ሊሆን ይችላል፣ በኔ ድካም ሊሆን ይችላል። በየትኛውም ሁኔታ ኢየሱስ ክርስቶስ ለኔ አቬለብል አድርጎት ያልበራልኝ የሆነ እውነት እንዲበራልኝ ፈልጋለሁ። ዛሬ ለዛ ብርሃን በኢየሱስ ስም ጸልይላችኋል። የሆነ የላይፍ ኤክስፒሪየንስ፣ የሆነ ትራውማ፣ የሆነ የምናልፍበት ድካም ዳርክነስ ወደ ህይወታችን ያመጣል። ያ ዳርክነስ ግን የዲመን ዳርክነስ አይደለም። እንዳታቀው፣ እንዳትረዳው፣ እንዳታዩ ነው የሚያደርገው። ሲን ምንድን ነው የሚያደርገው? አዌር እንዳትሆን ነው የሚያደርገው ስላንተ። ዛሬ ግን በብርሃን ይሻራል። አረ አሜን በሉ እስቲ። እኔ በሉ እስቲ የብርሃን ልጅ ነኝ በሉ እስቲ። yes ስለዚህ አሁን ያለው የኒው ቴስታመንት ላይፍ is all about discovering yourself። የለም የእግዚአብሔር ቃል ሲናገር ተቀመጠ በግርማው ቀኝ ይላል። በቃ ኢየሱስ ከዚህ በኋላ አዲሽናሊ መጥቶለኛ የሚሰራው ስራ የለም። ቁጭ አለ፣ በቃ ጨረሰ። ለሙሌ የሚያስፈልገውን ነገር በሙሉ ለእውነተኛ መንፈሳዊነትና እግዚአብሔርን ለመምሰል የሚያስፈልገውን ነገር በሙሉ ሰጠውና በመንፈስ ውስጥ አስቀመጠውና ቁጭ አለ ይላል። አዲሽናል አንተ ህይወት ላይ የሚያመጣው ነገር የለም። በየጊዜው ግን ይሄ የመንፈስ ቅዱስ ብርሃን እየመጣ አንተ መንፈስ ውስጥ ያለውን ነገር በብላውት እያደረገ እያወጣው ይሄዳል ማለት ነው። ለዛ ነው ኃያላኖች ሁሉ ኃያላን የሆኑት በበራላቸው ልክ ነው። እሱ ግን የብርሃን ጥግ የለውም። በርቶ የሚያልቅ ብርሃን አይደለም። እንደውም አለ እናንተ የብርሃን ልጆች ናችሁ ያለው ራሱ ጳውሎስ ምን እንዳታውቃላችሁ? ማንም በማይደርስበት ብርሃን ውስጥ አለ ከፈለክ ማንም በማይደርስበት። ስለዚህ በቃ ይሄ ነው የብርሃኑ ጥግ የምንለው ነገር የለም። የምንኖረውና የምንገለጠው ግን በበራልን ልክ ነው። በበራልን ልክ ዛሬ ሬቨሌሽን ያገኘናል። ለእግዚአብሔር ዴዲኬሽን ነው፣ ኮሚትመንት ነው፣ ፍቅር ነው፣ ከእግዚአብሔር ጋር ያለ ህብረት ነው፣ ከሱ ጋር ያለ ኢንቲሜሲ ነው። የትኛውም ስፒሪቹዋል አክቲቪቲ በበራልን ልክ። ስለዚህ ሲበራልን የሆነን ግሊምስ አይደለም የምናየው ማለት ነው፣ እውቀት ነው ማለት ነው የሚገባበት። የብርሃኑ ሌቭል የእውቀታችንን ሌቭል ዲተርማይን እያደረገ ነው የሚሄደው ማለት ነው። ዛሬ አንድ ሰው ይግባው አይግባው አላውቅም፣ ከኔ ጋር ናቸው። ሲያዩት ነው አይደል የማስለም ልክ ሲያዩት አይናቸው ልክ በቃ the first activity ልክ አይናቸው እንዲህ ሲከፈት አወቁት ነው። ከዛ ባወቁት ልክ ፊታቸውን አዙሮ ሮጡ። አረ ተነስቷል አሉ። ገላትያ 1:12 አንብብልኝ ጳውሎስ ምን እንደሚል ስሙት። ወንድሞች ሆይ የሰበኩላችሁ ወንጌል ሰው ሰራሽ አለመሆኑን እንድታውቁ ፈልጋለሁ። የሰበኩላችሁ ወንጌል ሰው ሰራሽ አለመሆኑን እንድታውቁ ፈልጋለሁ። ከማንም ሰው አልተቀበልኩትም። ከማንም አልተማርኩትም። ይልቁንም በመገለጥ ከኢየሱስ ክርስቶስ ተቀበልኩት። በአፖካሊፕሶስ ከኢየሱስ ተቀበልኩት ነው የሚለው። መገለጥ የሚለው ሬቨሌሽን አፖካሊፕሶስ ነው የሚለው። እኔ ይሄንን ወንጌል አለ እነ ዮሐንስም አይደለም የሰበኩልኝ፣ እነ ማቴዎስም አይደለም የሰበኩልኝ፣ እነ ሉቃስም አይደለም የሰበኩልኝ፣ እነ ጴጥሮስም አይደለም የሰበኩልኝ። የሰበኩላችሁ ወንጌል ደግሞ አለ ሰው ሰራሽ ወንጌል አይደለም፣ ሰው ያመጣው አይደለም። የተቀበልኩት የሆነ ነገር ተሸፍኖ የነበረ የኢየሱስ ፊት ተገልጦልኝ ነው። በመገለጥ ነው የተቀበልኩት አለ። በርቶልኝ ነው የተቀበልኩት አለ። እንዲህ የምትሉት ታሪክ በሕይወታችሁ እንዲኖር እናገርባቸዋል። በራልኝ አለ። ወንጌሉ በራልኝ፣ ኢየሱስ በራልኝ፣ ሕይወቱ በራልኝ አለ። የተቀበልኩት ሶርስ የለውም፣ ሰው የለውም፣ የሆነ ኢንዲቪዥዋል ነው ይሄን የሰጠኝ ብለው ነገር የለም። but there is some light አፖካሊፕስ ሆኖልኛል፣ ተገልጦልኛል። ስለዚህ መጀመሪያ ይሄ ነው የአፖካሊፕስ ትርጉም፣ a disclosure to the truth, a disclosure to the truth, to the real truth, unveiling truth, unveiling truth.
የተሸፈነ ስላንተ ያለን እውነታ የሚገልጥበት መንገድ ነው አፖካሊፕሶስ። a disclosure to the truth። ሁለተኛው የአፖካሊፕሶስ ትርጉም is manifestation። ይኸውላችሁ ብርሃን ይገልጣል። የብርሃን ኔቸር ሪቪል ያደርጋል፣ ሪፍሌክትም ያደርጋል። so in light there is a revelation and there is a reflection። revelation አለ፣ መገለጥ አለ፣ ከዛስ ሪፍሌክሽን አለ። የበራልን የምታንጸባረቅ ይኸውላችሁ በጨለማ ውስጥ ማንጸባረቅ የሚባል ነገር የለም። የፈለገ ጨለማ ውስጥ ብቆይ ማንጸባረቃችን but with something የሆነች ትንሽ የብልጭታ ላይ ትገባች ማለት ግን በሷ ተቃራኒ አንግል ሌላ ሪፍሌክሽን አለ። ወይኔ ያልገባችሁ። ስለዚህ ይሄ ብርሃን ሲያገኘ ለዛ ነው መገለጥ አማርኛው ላይ ነው መገለጥ አማርኛው ነው መገለጥ ሁለቱም መገለጥ አለ። አንደኛው ላይ ስለ ሬቨሌሽን ነው የሚያወራው። አሁን ይሄ በመገለጥ ተቀበልኩት የሚለው ስለ ሬቨሌሽን ነው የሚያወራው። ገላትያ 1:12 ላይ ያለው ሮሜ 8 ላይ ሂድልኝና ሁለተኛውን ተናግሬ ጨርሳለሁ። 8:18 የአሁኑ ዘመን ስቃያችን ወደፊት ሊገለጠው ካለው ለእኛ ከተጠበቀልን ክብር ጋር ሲነጻጸር ምንም እንዳይደለ ቆጥራለሁ። እሺ ፍጥረት ሁሉ የእግዚአብሔር ልጆች መገለጥ በናፍቆት ይጠባበቃል። ቀጥል። ፍጥረት ሁሉ ለከንቱነት ተዳርጓል። እሺ ይኸውም በራሱ ምርጫ ሳይሆን እሺ ለተስፋ እንዲገዛ ካደረገው ከፈቃዱ የተነሳ ነው። እሺ ይህ ፍጥረት ለራሱ ከመበስበስ ባርነት ነፃ ወጥቶ እሺ ለእግዚአብሔር ልጆች ወደሚሆነው ወደ ከበረ ነፃነት እንዲደርስ ነው። እሺ 22 እስከ አሁን ድረስ ፍጥረት ሁሉ በምጥ ጊዜ እንዳለው ስቃይ በመቃተት ላይ እንደሚገኝ እናውቃለን ይላል። ኢነ ቲፕቶ ነው የሚለው። ልክ እንደዚህ ብላችሁ የሆነን ነገር ባይዘው በጣም ስትጓጉና አጭር ስትሆኑ ወይ ካላያችሁ ምንድነው የምታደርጉት? በጣም ከመጓጓታችሁ የተነሳ ነው አይደለ? በተዋችሁ እንዲህ ብላችሁ የምታዩት ፍጥረት እንደዚህ ብሎ አለ። የእግዚአብሔር ልጆች መገለጥ ማኒፌስቴሽን ነው የሚለው። ይሄም ግን the same word አፖካሊፕሶስ but different definition። ምን ማኒፌስቴሽን? የተቀበሉትና የተካፈሉትን ነገር ወደ ብርሃን እንዲያመጡ እንዲህ ብሎ እየጠበቃቸው ነው። ለምን? ኦሪጂናል ኢንቴንሽኑ ፍጥረት በእነዚህ ልጆች ዶሚኔት እየተደረገና እየተገዛ እንዲኖር ነበር አለ። በአዳም ፋውልና በአዳም ችግር ምክንያት ግን አሁን እንደገና ወደ ባርነት ገብቷል ፍጥረት። እንደገና ከዚህ ባርነት እንዲያወጡት ማንን እየጠበቀ ነው? እኔና ረዱን እየጠበቀ ነው። ምን እንድንገለጥ። ይሄ ምንድነው? አፖካሊፕሶስ ነው የሚለው። ክብር ለኢየሱስ ይሁን። ከዛ ሄዳችሁ በደንብ ብታጠኑት ምን እንደሚል ታውቃላችሁ? ዮሐንስ 17 22 23 ላይ ኢየሱስ የሰጣቸው ክብር እስኪገለጥ እየጠበቁ ነው የሚለው። የተካፈሉት ኦሬዲ የተቀበሉት ክብር እስኪገለጥ እየጠበቁ ነው። ስለዚህ when you receive light አንተ ውስጥ ያለም ነገር ይገለጣል። ይሄ ብርሃን ደግሞ ሪፍሌክት ማድረግ ይጀምራል። you will begin to manifest። የሆነ ላይፍ በአንተ ህይወት ላይ ይገለጣል ማለት ነው። ወሬ ብቻ አትሆንም ማለት ነው። ንግግር ብቻ አትሆንም ማለት ነው። whatever you touch will prosper ማለት ነው። ስለዚህ የእናንተ ሙሉ ቦዲያችሁ ብርሃን አለ። ይሄኛው አይን አይደለም ማለት መንፈሳዊ አይናችሁ ነው ማለት እሱ መብራት አለበት አለ። የሰውነት መብራት የሚለው እሱ ነው። መንፈሳዊ አይን ነው ብርሃን። ይሄማ ምንም አያረግም ማለት እሱ በርቶ ልብን ስከፍት ግን የብርሃን ጎርፍ ከሰማይ ይመጣና ህይወትን ያጥለቀልቀዋል። እኔና አንድ ሰው ያልበራልን የሆነ ቨርዥን በርቶልን እንጨርሳለን። ከኔ ጋር አንድ የተወራረደ ሰው ካለ በናዝሬቱ ጌታ በኢየሱስም ከተኛንበት እንነቃለን። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል። ብርሃንሽ መጥቷልና የእግዚአብሔርን ክብር ወጥቶልሽ ተነሺ፣ አትደንዝዙ።
ዳርክነስ የናንተ ሪያሊቲ አይደለም። ድክመት የናንተ ሪያሊቲ አይደለም። እግዚአብሔር አምላክ ምስክሬ፣ ቢኖረኝ ብላችሁ ሲክ የምታደርጉት የትኛው መንፈሳዊ ብሌሲንግ የናንተ ሪያሊቲ ነው ስላላያችሁት። ለምሳሌ የጸሎት አይነት የህብረት አይነት አለ። ጌታ ሆይ እንደዚህ አይነት ፌሎሺፕ ቢኖረኝ የምትለው ያ ፌሎሺፕ ያንተ ሪያሊቲ ነው። all you need is light. oh is this available for me ብለ ኢንጆይ ያረክ ትበለዋለህ። ህራካታታታ በኢየሱስ ክርስቶስ ስም ከድንዛዜና ከአዚም ስጋዊ ነገር ከማድረግና ከመለማመድ ዓለም አወጣዋችሁ። So when you begin to discover this light, ላይፍን ኮምፔር የምታደርገው ከዚህ ብርሃን ጋር ነው እንጂ ከሰው ጋር አይደለም። እኛው ከሰው ጋር ነው ላይፋችን ኮምፔር ያደርጋል። ያው ፊዚካል ነገርን ኮምፔር እያደረግን ለዚህ ነው መትጋት ያለብን እያለ ነው። ኖ አንተ ውስጥ ካለው ብርሃን ጋር ብቻ ኮምፔር የምትደረግ ሲገባ ሞር ላይት ካንተ ህይወት ላይ እንዲወጣ ነው የምትሰገው። ሰው ትተዋል። መንፈሳዊ አይናችሁ ይከፈታል። አራ አሜን በሉ እስቲ። ማወቅ ትጀምራላችሁ። ስለዚህ የሆነን ፋንታሲ ለማየት አይደለም የሚከፈተው አይን፣ ወደ ውስጥ ነው የምታየው። እና ባይዘው አይናችሁ ተከፍቶ በጸጋ ስጦታ እንኳን ስታገለግሉ ልክ እኔ አንዳንድ በትንሹ ሳገለግል ሰው እንደዚህ ሳይ እየበረረ ያለ ነገር ምናምን አይደለም ማየው። ከዛ ፊደሉን ዜድ አይ ጄ ምናምን ቢገጥም ኬም አለ እዛ ጋር እንደዛ አይደለም። እንዴ አይቻት አቃታለሁ ተከፍቷል ላይ አልገባችሁ እንጂ እንዲህ ከዛ በዚህ ጋር አድርጎ እንደዚህ እየበረረ ነው። her consciousness will be my consciousness. The moment I see her, I will begin to know every details of her life. እማየው ነገር የለም። ከየት ነው የማየው? ኮኔክት ነው ማድረግ። እሺ ይቅር ኢየሱስ ጌታ ነው። መንፈሳዊ ዓለም በጣም ሲምፕል ነው። እንደኛ እንደምናስበው የሚወሳሰብ ነገር አለ። አዌርነስ ነው በአንተ ህይወት ላይ የሚፈጠረው። አይነት ሲከፈት ስለ ሰራውንዲንግ አዌርነስ ይፈጠራል። ስለ ራስ አዌር በቃ you will begin to የሆነ ነገር ላይ በደንብ አለርት ትሆናለህ። በቃ ትነቃለህ። ለዚህ ብርሃን ጸልይላችኋል። አንድ ደቂቃ ልጸልይላችሁ።